ስለዚህ አሁን ዶክመንት ክላሪፋይ ለማድረግ አድሚሽን አፕላይ ለማድረግ ባችለር እና ማስተርስ አፕላይ ለማድረግ ኦሪጂናል ዲግሪ ያስፈልጋል። ትራንስክሪፕት ወይም ስቱደንት ኮፒ ያስፈልጋል። ሚዲየም ኦፍ ኢንስትራክሽን ከተማራችሁበት ዩኒቨርሲቲ ያስፈልጋል። እንደገና ደግሞ 1 ወይ 2 ሪኮሜንዴሽን ሌተር ያስፈልጋል። ከዛ ደግሞ በተጨማሪ ሲቪ ያስፈልጋል። እንደገና ደግሞ የተለያዩ ኤክስትራ ካሪኩላር አክቲቪቲ ላይ የተሳተፋችሁበት የሰርቲፊኬቶች ካሉ የተለያዩ የሪኮግኒሽን ፔፐሮች ካሉ እነዛ አፕሊኬሽናችሁን ስትሮንግ ያደርጋል ማለት ነው። ስለዚህ አሁን እዚህ ጋር ከተናገርኩት ለማስተርስ ከተናገርኩት ዲፈረንሱ ምንድነው? ለአንደርግራጁዌት የ11ኛ እና የ12ኛ ክፍል ትራንስክሪፕት ያስፈልጋል። እንደገና ደግሞ የ12ኛ ክፍል ይሄ ኢንትራንስ የተፈተናችሁበት ያ ሰርቲፊኬት ያስፈልጋል። የኢትዮጵያ ይሄ 12ኛ ክፍል ዩኒቨርሲቲ መግቢያ አለፋችሁም አላለፋችሁም እሱ ወረቀት ያስፈልጋል። እንደደን ሚዲየም ኦፍ ኢንስትራክሽን ያስፈልጋል። አሁን ደግሞ ሚዲየም ኦፍ ኢንስትራክሽን ለአንደርግራጁዌት ከውጭ ጉዳይ ሚኒስቴር ከትምህርት ሚኒስቴር ነው የሚያስፈልገው። ተጠይቃለሁ ከትምህርት ሚኒስቴር ያስፈልጋል። እንደገና ደግሞ ሲቪ ያስፈልጋችኋል። ሪኮሜንዴሽን ሌተር ያስፈልጋችኋል። የተለያዩ የኤክስትራ ካሪኩላር አክቲቪቲ ላይ የተሳተፋችሁበት የሰርቲፊኬቶች ካሉ እነዛ ሰርቲፊኬቶች ያስፈልጋችኋል ማለት ነው። ምክንያቱም ይሄ የእንትናችሁን አድሚሽን አፕሊኬሽናችሁን ያጠነክርላችኋል ማለት ነው። ስለዚህ ዶክመንት ለአድሚሽን እሱ ነው። ከዛ